ምህረትከ ወጽድቅከ ዘልፈ ይርከባኒ። ምህረትህ ቸርነትህ ዘወትር ይጠብቁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ኅዳር 16 ቀን የቅድስት ድንግል ማርያም የቃል ኪዳን ዕለት ኪዳነ ምህረት። ኪዳን ማለት ውል ስምምነት ሲሆን ምህረት ማለት ደግሞ ደግነት፣ ቸርነት፣ ርኅራኄ፣ በጎነት የሚለውን ይገልጣል። አባ ጊዮርጊስ ዘጋስጫ እመቤታችን ኦርኅሬተ ህሊና ዘአፍቅሮተ ሰብእ ልማዳ ይላታል። ሰውን የምትወድ ማፍቀርና መውደድ ማማለድና ማስታረቅ ሕይወቷ የሆነላት እናት ቅድስት ድንግል ማርያም 5500 ዘመን መከራ በእርሷ የተወገደ ጨለማው ወደ ብርሃን፣ ብርሃን ወደ ጸጋ አባ ጊዮርጊስ ዘጋስጫ ኦርኅሬተ ህሊና አለ። መራራትን ለሰው አይደለም በአሳእንኪ ዘአስተኪዮ ለጽሙ ከልብ፣ ለውሻ የምትራራ እኛ እኮ ለሰው አንራራም አይደለም። እሷ እኮ ለውሻ ነው ያራራችው እኮ። የማታውቀው ውሻ ምላሱን አስረዝሞ ውሃ ጠጡኝ እያለ ሲመጣ በምህረት አይኗ አይታ የወርቅ ጫማዋን አውልቃ ውሻን ያጠጣች። ለዚህ ነው በአሳእንኪ ዘአስተኪዮ ለጽሙ ከልብ፣ በጫማሽ በወርቅ ጫማሽ የተጠማውን ውሻ ያጠጣሽ። ሰዎች እኔ ይገርመኛል፣ ይደንቃቸዋል። ስምዖን በላይ 78 ነፍስ በልቶ ወደ ሲኦል ሊገባ ሲል ጥላዋን ውሃው ላይ ጣል ብታደርግበት ያጠጣውን ያ ወመቃቀ ጉሬሁ እዚያ በረሃ ላይ ለወደቀ ሰው የኮዳ ውሃ ሰጦት ነበርና ወደ ሲኦል ነፍሱ በምትሄድበት ሰዓት መሐር ሊተ ተዘከር ሊተ፣ ልጄ ሆይ አስብ ቃል ኪዳንህን ምሕረትህን የገባህልኝ ቃል ኪዳን። በስሜ ውሃ ጠጥቷል፣ በስምሽ ቀዝቃዛ ውሃ ያጠጣ ስምሽን የጠራ ወላዲተ አምላክ የአምላክ እናት ያለ አንቲሙ ለብርሃን የብርሃን እናቱ ላለ ብለህ ቃል ገብተሃልና ቃልህን አስብ ብላ ፊቱ ላይ ቆመች። ወትቀውም ንግሥት በየማንከ፣ በቀኙ በኩል የምትቆመው ንግሥት ድንግል ማርያም ለዛ 78 ነፍስ ለበላው ሰውዬ ቆመችለት። ውሃውና 78 ነፍሳት ይመዘኑ ብሎ ለቅዱስ ሚካኤል በነገረው ሰዓት የወርቅ ሚዛን ይዞ መጥቶ ሊመዝነው ሲል ወደ ነፍሳቱ ሊያደላ ሲል እሷ ቆም ብላ ጥላዋን የምታጠላበት ወደ ውሃው አደላና ወደ ገነት ገባ የሚለውን ታሪክ ሊያዛቡ ሰዎች ይፈልጋሉ። ምን ይደንቃል! አሁን የጥላ ጉዳይ አይደለም፣ የምህረት ጉዳይ ነው። የምህረት እናት የምህረት ልጇን ምህረት የሆነው ልጇን መሐር ነፍሳቱንም ወደ ገነት እሱንም ወደ ገነት ይቅርበን ሁሉንም ብላን የለመነችው እንጂ የጥላ ጉዳይ አይደለም። ጥላማ ከሆነ የነ ቅዱስ ጳውሎስ የነ ቅዱስ ጴጥሮስ ጥላ ሙት እያነሳ የድንግል ማርያም ጥላ ውሃ ለወጠ ብንን ምንድነው ቁም ነገሩ? ዮሐንስ ወንጌል ምዕራፍ 2 ላይ ወይንኪ አልቦሙ የወይን ጠጅ የላቸውም አልቆባቸዋል ስትል በቃሏ ብቻ 6 የወይን ጋኖች ተገኝተዋል አይደል እንዴ? 6ቱንም ቀድሁ ማየ ወምልወል ለመሳበቅት እስከ አፍወን ውሃ ቀርታችሁ ጋኖቹን ሙሏቸው አለ። ውሃ ተሞሉ። ጢሙ አንከረ ሊቀ መርፋቅ። ከትንሽ ደቂቃ በኋላ ግን እነሆ ያ አሳዳሪው የወይን ጠጅን ቀምሶ አደነቀ ይለናል አይደል? በቃል እኮ ነው የጠየቀችው እኮ አለቀ። እዚህ ጋር ደግሞ ምንድን ነው ያለችው? ሄደችና ቆመች ነው። ስትቆም እነሆ ወደ ነፍሳቱ ሊያደና የነበረው ያ የመከራ ጽዋ ወይም ደግሞ ፍርድ በእመቤታችን በቅድስት ድንግል ማርያም ምን ሆነ ማለት ነው? እነሆ አደላ። ምን አለ ማለት ነው? ወደ ውሃው የእሷ ምህረት አደላ። ወደ ምኑ አላደለም? ወደ ነፍሳቱ አላደለም። ምክንያቱም እነዚያ ነፍሳት ሞተዋል። አሁን የእመቤታችን ዓላማ ነፍሳቱም ወደ ገነት እንዲገቡ፣ ይህም የበላተኛውም ተበዮቹም ሁለቱም ወደ ገነት እንዲገቡ ነው። እሷ አማለት እናትነቷ ይህንን ነው የሚያስረዳን ማለት ነው። ስለዚህ እመቤታችን ኪዳነ ምሕረት፣ ኪዳን፣ ውል፣ ስምምነት፣ ምሕረት፣ በጎነት፣ ደግነት ለውሻ ያዘነች እናት ለበላይ ሰብ አዘነች ብለን ብንናገር ምንድን ነው የሚካበር? ምን የለም። ስለዚህ ኪዳነ ምሕረት ማለት የምሕረት ቃል ኪዳን ለአዳም የተገባው ቃል ኪዳን በመድኃኔዓለም ቢጠበቅ በአዳም በኩል በ7 ዓመቱ ፈርሷል። ለመልከ ጼዴቅ የተገባ ቃል ኪዳን አለ።
ለኖህ የተገባ ቃል ኪዳን አለ። ለአብርሃም የተገባ ቃል ኪዳን አለ። ለዳዊት የተገባ ቃል ኪዳን አለ። ለሙሴ የተገባ ቃል ኪዳን አለ። ነገር ግን ቃል ኪዳን የጸናው በድንግል ማርያም ነው። ምን ብላ ጠይቀው? እምድኅረ ተንሥአ እሙታን ከተነሳ በኋላ ወደ መቃብሩ እየሄደች ታለቅስ ነበረ፣ ትጮህ ነበረ። ልጄ ባጠባሁ ጡቶቼ፣ ባዘለው ጀርባዬ፣ በታቀፈው ክንዴ እያለች ጣጧት እየሄደች ታለቅስ ነበር። ማርያም ድንግል ትጸር በቤተ መቅደስ፣ በቤተ መቅደስ ትጮኻለች፣ ትናገራለች። በመቃብሩም ሄዳ ትናገርና ትጮህ ነበረ። ልጄ ይቅር በል እያለች ማለት ነው። ከዕለታት በአንድ ቀን ግን ምን ላድርግልሽ ነው ያላት። ስሜን የጠሩ ዝክሬን ያዘከሩ አማላጅነቴን ያመኑ አንተን አምላክ እኔን ወላዲተ አምላክ ላሉ ይቅር በልልኝ አለችው። መኃልኩ ለኪ በርእስቴ ከመ ኢየሱስ ማይቆቴ፣ እነሆ ምዬልሻለሁ ስምሽን ለጠራ ዝክርሽን ላዘከረ ለታመነ የምሕረት እናቱ ምሕረት ወላዲተ አምላክ ላለሽ ምርልሻለሁ አላት። ያ ነው አሁን ኪዳነ ምሕረት የተባለው ስም ወር በገባ በ16 ኪዳን ነው። የድንግል ማርያም የምሕረት የቃል ኪዳን ቀኗ ማለት ነው። ልደታ ስንል የተወለደችበት ቀኗ ማለታችን ነው። በዓታ ስንል ወደ ቤተ መቅደስ የገባችበት ቀኗ ስንል ነው። ማርያም ስንል የብዙዎች እናት፣ ከፈጣሪ በታች ከፍጡራን በላይ አማላጅ፣ የብዙዎች እናት፣ ለእናት አባቷ ጸጋና ሀብቱና የተሰጠች ፍጻሜው ግን የዓለም ሀብት የሆነች ይልቁንም ደግሞ የአዳምን የሔዋንን ዕዳ የከፈለች ይልቁንም ደግሞ ከሰማይ በታች ከምድር በላይ ከአምላክ በታች የሆነች መትሕተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ በታች ከፍጡራን በላይ የሆነች ይህ ነው የሚነግረን። ስንት ላይ ነው? መዝሙረኛው ልበ አምላክ ዳዊት መዝሙር 23 ቁጥር 6 ላይ ቸርነትህና ምሕረትህ በሕይወቴ ሁሉ አይለዩኝም ይከተሉኛል ነው። ቸርነትህ ምሕረትህ በዘመኔ ሁሉ ይከተሉኛል። ማንና ማለት? የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት። እንደውም ይሄ መዝሙር 103 ላይ ንግሩ ለእግዚአብሔር ምሕረቶ ወመንከሮ ኃይለ ጓለመያው፣ የእግዚአብሔር ቸርነቱን ምሕረቱን ተናገሩ። ቸርነቱን ተናገሩ። ቸር ነዋ። ምሕረቱን ተናገሩ። መሐሪ ነዋ። ሰው እኮ ይቅር አይልም። ይቅር ባይ ነዋ እግዚአብሔር። ይህንን ነው የሚናገረው። በሌላ መልኩ እዚህ መዝሙር 25 ቁጥር 6 ላይ ከጥንት ጀምሮ ናቸውና ምሕረትህ ቸርነትህን አስብ። ይኸው የእግዚአብሔር ምሕረት የእግዚአብሔር ቸርነት እንደ ውሃ ፈሳሽ እንደ እንግዳ ደራሽ አይደለም። ከጥንት ጀምሮ ለማን? ለአብርሃም። ተመልከተው እዚህ ጋር ኦሪት ዘፍጥረት ምዕራፍ 24 ላይ ምን ይላል? እንዲህም አለ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ መንገዴን ዛሬ በፊቴ አቅናልኝ፣ ለጌታዬም ለአብርሃም ምሕረትህን አድርግ። እያወበር እኮ ነው አብርሃም ሊሞት ሲል ለይስሐቅ ለልጄ ከቤተሰብ ጋብቻ ፈጽም ብሎ አዞት ጉልበቱን አስጨብጦ አስምሎት ሞተ። ከመሞተ በኋላ አብርሃምን ቀብሮ እያውብር ርብቃን ፍለጋ ሄደ። ሲሄድ የጸለየው ጸሎት ነው። አዎ ለእኔ ሳይሆን የጌታዬን የአብርሃምን ቃል ሰምቼና ትእዛዙን ለማክበር ነው የምሄደውምና ለአብርሃም ምሕረትን አድርግ። አዎ እንደውም ምን ይላል? እነሆ ባሪያህ በፊት ሞገስን አግኝቷል፣ ነፍሴን ለማዳን ያደረግልኝን ምሕረትንም አበዝተሃል። ክፉ አድራጊንና እንዳልሞት ወደ ተራራ ሸሽቼ አመልጥ ዘንድ አልችልም፣ ነገር ግን በምሕረትህ አድነኝ። ወንድምየው ሎጥም እንዲህ ሲል ሰምተነዋል። ሸሽተህ አምልጥ ተብሎ በቅዱስ ሚካኤል በቅዱስ ገብርኤል ሸሽቶ ማምለጥን ይዞ ሲጓዝ ምሕረትን አድርግ አለ። ይህኛው እያውብር ምን አለ ደግሞ? ለአብርሃም ምሕረትን ያደረክ፣ ለሎጥ ምሕረትን ያደረክ፣ አሁንም ለጌታ ምሕረትን አድርግ፣ በሄድኩበት ሁሉ ቀደም ማለት እኮ ነው። ይህን ነው የሚናገረው። እንደውም ኦሪት ዘፍጥረት 32:10 ላይ ለባሪያህ ከሰራኸው ከምሕረትና እውነትም ሁሉ ትንሽ ስንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆንኩ ይላል። ያደረገልንን ነገር እየደጋገምን ነው የምንነጋገረው። እግዚአብሔር ብዙ ነገር አድርጎልናል። ነገር ግን የሰው ልጅ የእግዚአብሔርን ምሕረት መረዳት አልቻለም። በአጭሩ ግን ርዕሳችን ምንድን ነበር? ምሕረትህና ቸርነትህ ዘወትር ይጠብቁኛል። የእግዚአብሔር ቸርነትና ምሕረት እንዲጠብቁን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እስኪ እንደው አንድ ታሪክ እንመልከትና ትምህርታችን እንጠቅልለው።
ኦሪት ዘፍጥረት ምዕራፍ 37 ላይ እንዲህ የሚል ታሪክ አለ። እንዲህ ይላል ታሪኩ። ያዕቆብ አባቱ በነበረበት ሀገር ይልና አባቱ በነበረበት ሀገር ኖረ። ማን በነበረበት ሀገር? ይስሐቅ። ይስሐቅ የነበረበት ሀገር የት ነው ብለን ስንል ስደት ነው። የሚገርመው ነገር ይሄ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅ ተሰደደ፣ ወደ ኢትዮጵያ ተሰደደ፣ ከኢትዮጵያ ተመልሶ በናዝሬት አደገ የሚሉትን ነገሮች ስንመለከት አብርሃምም ይስሐቅም ያዕቆብም የተሰደዱት ወደ ግብፅ ነው። ወደ ግብፅ ሲሰደዱ ግን እግዚአብሔር በምሕረቱ ይጠብቃቸው ነበረ። ለዚህ ነው ልበ አምላክ ዳዊት ምንድን ነው ያለው? ምሕረትህንና ቸርነትህን አስብ ከጥንት ጀምሮ ናቸውና። አዎ ለአብርሃም ያደረግከውን፣ ለያዕቆብ ያደረግከውን፣ ለይስሐቅ ያደረግከውን ምሕረት ዛሬም ለእኛም አድርግልን እያለ ሲናገር ነው የምንሰማው። እና ያዕቆብ አባቱ በስደት በኖርበት ሀገር በከነዓን ምድር ተቀመጠ ይለናል ታሪኮችን። ታሪክ ነው የምናየው። የያዕቆብ ትውልድ ይሄ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር። እርሱ ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው እያመጣ ይነግረው ነበር ይላል። የማንን ክፋት? የ11ዱን ክፋት። በተለይ 10ሩ ቢንያም እንኳን ገና ልጅ ነው፣ አባቱ ጋር የለይም፣ ከእናቱ ጋር የለይም። የ10ሩ ክፋት ይበዛ ነበር። የ10ሩን ክፋት እየመጣ ተንኮላቸውን ይናገር ነበር ይላል። ይቀጥልና እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር፣ እርሱ በሽምግልናው የወለደው ነበርና ብዙ ኅብር ያጌጠችም ቀሚስ አደረገለት ይላል። እስራኤል ማለት ማን ነው? ያዕቆብ ማለት ነው። ያዕቆብ በሶስት ነገር ነው ያዕቆብ የተባለው። አንደኛ ኤሳው ሲወለድ የኤሳውን ሰኮና ይዞ አልለቅም ብሏል። ሁለተኛ በምስር ወጥ የኤሳውን ብኩርና ቀምቷል። ሶስተኛ ደግሞ የኤሳውን በረከት በበግ ስጋ ቀምቷል። በዚህ ምክንያት ያዕቆብ ተብሏል። ያዕቆብ ማለት አሰናካይ ማለት ነው። አሰናካይ ተብሏል ማለት ነው። ይህንን ነው የሚነግረን። ይቀጥልና ያዕቆብ ከዕለታት በአንድ ቀን በስደት ባለበት ቦግ ቦግ እያለ ጨለማው ተወግዶ ብርሃኑ ሊመጣ ሲል አምላኩን ታግሎ ካልባረከኝ አልለቅህም ብሎ ስምህ ማን ነው ሲለው ያዕቆብ ነው አለ። ከዚህ በኋላ ያዕቆብ አትባልም፣ ያዕቆብ አሰናካይ ነው፣ አንተ አሰናካይ አይደለም፣ እስራኤል ብዬሃለሁ አለው። እዚህ ላይ ነው እንግዲህ ስም ወጣው። ስማችን እግዚአብሔር ይቀይርልን። ሰዎች ስም ያጠፋሉ፣ እግዚአብሔር ስም ይቀይራል። ሰዎች ስም ያጎድፋሉ፣ እግዚአብሔር ስም ይቀይራል። እኛ በተለያየ መልኩ ስማችን ዝቅም ከፍም እናደርገዋለን። እግዚአብሔር ግን የታሪክ ቀያሪ ነውና ታሪካችን ይቀይርልን። ይቀጥልና ወንድሞቹም እስራኤልም ዮሴፍን ከልጆች ሁሉ ይልቅ ይወደው ነበር ይልና ከመውደዱም የተነሳ ኅብሯ በጣም ልዩ የሆነች ጌጣጌጥ ያላት ልብስ ገዛና አለበሰው ይላል። በዚችም ወንድሞቹ ይቀኑ ነበር ይላል። አለመታደል ነው። በትንሽ ወንድማቸው ወንድሞቹ ይቀኑ ነበረ። አዎ ይልና ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ፣ አንድም እንደወደደው ባዩ ጊዜ ፈጽመው ጠሉት፣ በሰላም ይናገሩትም ዘንድ አልቻሉም ይላል። ሲያዩት ይጠሉታል። ገደል ላይ ቢያገኙት ገፍተው መጣል ይፈልጋሉ። ባገኙት ነገር ሁሉ መጉዳት ይፈልጋሉ። ፈጽመው ጠሉት፣ ለሰላምታንም ነሱት ይላል። ይቀጥልና ዮሴፍም ሕልምን አለመ፣ ለወንድሞቹም ነገራቸው፣ እነርሱም እንደገና በብዙ ጠሉት ይላል። ሕልም አለመ። ሕልሙን ሲነግራቸው እንደገና ደግሞ የባሰ ጠሉት። ኢሳይያስ ላይ ጌታ ምን ይላል? አጥብቄ አብዝቼ ብጠራቸው አብዝተው ራቁ፣ አጥብቄ ብጠራቸው አብዝተው ራቁ ይላል። እሱ ለወንድሞቹ ያለውን ክብር እየሄደ ሲነግራቸው እነሱ ግን አጥብቀው ይጠሉት ነበር። አባቱ አጥብቀው ይወደዋል፣ እነሱ ደግሞ አጥብቀው ይጠሉት ነበረ። በዚህን ጊዜ ነው እነሆ እኛ በእርሻ መካከል ነዶ ስናስጥ ነበርና እነሆም የኔ ነዶ ቀጥ ብላ ቆመች፣ የእናንተ ነዶዎች በዙሪያ ከበው እነሆ ለእኔ ነዶ ሰገዱ። ችግር መጣ። 11 ናቸው ልጆቹ፣ እሱ 12ኛ ነው። ምን አለ? ማሳ ውስጥ አለ። አዎ ስንዴ ያጨርን አለ። ነዶውን አሰር ነው። ስንዴ ይታጨድና ስንዴው በስንዴ ይታሰራል። ነዶ ማለት ነው። ታሰር አለ። የኔ ቀጥ ብላ ቆመች አለ። የኔ ነዶ ቀጥ ብላ ቆመች አለ። የእናንተ 11 ነዶዎች ለእኔ ለ12ኛው መጥተው ሰገዱ አላቸው። የባሰ እንደገና ደግሞ ምን አደረጋቸው? እንዲጠሉት አደረጋቸው። ይሄ ማለት በእንቅርት ላይ ጆሮ ደግፍ ማለት ነው። በጥላቻ ላይ ጥላቻ ማለት ነው።
እዚህ በኋላ ነው የሚለን። እንደውም ምንድን ነው ለእኔ ነዶ ሰገዱ፣ ወንድሞቹም በእኛ ላይ ልትነግስብን ይሆን ወይስ ልትገዛን ይሆን አሉት። እንደገናም ስለ ሕልሙና ስለ ነገሩ ይልቁን አጥብቀው ምን ጠሉት። እንደገና ማለት ነው አጥብቀው ጠሉት የሚለውን ነው የሚነግረው። ደግሞም ሌላ ሕልምን አለመ፣ ለወንድሞቹ ነገራቸው፣ እንዲህም አለ፣ እነሆ ደግሞ ሌላ ሕልምን አለሙ። እነሆ ፀሐይና ጨረቃ 11 ከዋክብት ሲሰግዱልኝ ያየው። ፀሐይና ጨረቃ እናት አባት፣ 11 ደግሞ እነሱን ወንድሞቹን ማለት ነው። እነዚህ ሲሰግዱልኝ ያየው አለ። ተመለከትኩ አለ። ፀሐይና ጨረቃ እናትና አባቱን አደረገ። ከዚያ ደግሞ 11 እሱ 12ኛ ነው። ቅድም ምኑ ነበሩ? 11 ነበሩ። አሁን ደግሞ እናትና አባት የተጨምረው ሰገዱልኝ አለ። በዚህን ጊዜ ወንድሞች ኦፍ ሆኑ። እሳት! አቤት ምቀኝነት! አሁን ዝም ነው ቢያልፉት ምን ችግር አለ? ሲሰግዱልኝ አየሁ አለ። ለአባቱና ለወንድሞቹ ነገራቸው። አባቱም ገሰጸው እንዲህም አለው፣ ይህ ያለምኸው ሕልም ምንድን ነው? በውኑ እኔና እናት ወንድሞች መጠን በምድር ላይ እንሰግድልህ ይሆን? አባት ልንሰግድልህ ይሆን? በውኑ ያየኸው ሕልም ምንድን ነው አለና አባቱ ይህንን መለሰለት ይላል። ወንድሞቹም ቀኑበት፣ አባቱ ግን ነገሩን ይጠብቀው ነበረ ይላል። ማርያም እስተታቅፍ ዘንተ ኩሎ ተወዶ ውስተ ልባ። ድንግል ማርያም ቅዱስ ገብርኤል ትጸንሻለሽ ሲላት፣ አምላክን ትወልጃለሽ ሲላት፣ ከአንቺ የሚወለደው ከሦስቱ አካል አንዱ አካል ነው ሲላት፣ እንደገና ደግሞ ከአንቺ የተወለደው አምላክ ዓለምን የሚያድን ነው እያለ ሲነግራት ማርያም እስተታቅፍ ዘንተ ኩሎ ተወዶ ውስተ ልባ፣ ሁሉን ነገር በልቧ ተጠብቀው ነበር ይላል። እንደውም ይሄ የሉቃስ ወንጌል ምዕራፍ 2 ላይ ምንድን ነው የሚለው? ይዜ ሰዓሮ ለገብርከ ይዜ ትስዕሮ ለገብርከ በሰላም እግዚኦ በከመ አዘዝከ እስመ ርኤ አዕይንተ ያድኅኖተ ከዛ አስተዳሎ ከቅድመ ኩሉ ሕዝብከ ከመ ትክስት ብርሃነ ለአሕዛብ ወክብረ ለሕዝብከ እስራኤል። ያ 500 ዘመን ቆይቶ በ40 ቀኑ ጌታ በተወለደ በ40 ቀኑ ማለት ነው። እነሆ መንፈስ ቅዱስ ያ የተባለው ሕፃን ከድንግሏ ተወልዶ 40 ቀን ሆኖት ወደ ቤተ መቅደስ መጥቷልና ሂድና ታቀፈው ብሎ ስምዖንን መንፈስ ቅዱስ ቀሰቀሰው ይለናል። ሲቀሰቅሰው ወደ መቅደስ ሲገባ እመቤታችን መድኃኔዓለምን ታቀፋ ቆማለች እዚያ ጋር ማለት ነው። ስምዖን ተወክፎ ሥጋ ማርያም ለዘገብረ አጽፎ ይለዋል ቅዱስ ያሬድ። ስምዖን ተቀበለና መድኃኔዓለምን አቀፈው። ሳመውም ባረከውም። ዝንቱ ሕፃን ለተንሥኦቶሙ ወለድቀቶሙ ለደቂቀ እስራኤል፣ ለአመኑት ለመነሳታቸው ለመዳናቸው፣ ላላመኑት ደግሞ ለውድቀታቸው ስዩም በሀበ እግዚኦ ይመን፣ በወገኖቹ ዘንድ የተሾመ። በነገራችን ላይ እነዚህ እስራኤላውያን ጌታ በተወለደበት ዘመን ይጠብቁ የነበረው ሰራዊት ይዞ ጦር ይዞ ንግስናውን ጨብጦ መጥቶ እንደሚያድናቸው ይጠብቁ ነበር እንጂ ከበረት ተወልዶ በበህቅል በየደረጃው አድጎ ተሰዶ እንደገና ደግሞ ተሰቅሎ ዓለምን ያድናል ብለው አልጠበቁም። ምንድነው የጠበቁት እነሱ? በቃ ባጭሩ እንደነ ዳዊት እንደነ ሰሎሞን መሲህ ያሉት እኮ የተቀባ ማለት እኮ ነው። እና ተቀብቶ መጥቶ ያድነናል ብለው ይጠብቁ ስለነበረ እዚህ የተገኘ ቤተልሔም የከብቶች ግርግም፣ እንደገና ደግሞ የወለደችው ድንግል ማርያም፣ የለበሰው ቅጠል፣ የተወለደው በከብቶች በረት፣ ይህን ሲያዩ እንጥላቻ እያደገባቸው ሂዶ ነው የሁሉ መከራ የመጣውና ምንድን ነበር ያላት ስምዖን? ይህ ሕፃን ላመኑት ለመዳናቸው፣ ላላመኑት ደግሞ ለውድቀታቸው ሹም ነው። በአንቺ ግን በልብሽ ላይ ያው በአንገትሽ ሰይፍ ያልፋል ነው የሚለው። ሲተረጎም ግን ልብን የሚከፍል መከራ ይደርስብሻል ማለት ነው። አጭሩ ሲተረጎም በአንገትሽ ሰይፍ ያልፋል። ሰይፍ ማለት መከራ ነው። እነሆ ልብሽን የሚሰብር ሰይፍ ምን ሆነ በአንቺ ላይ ይወድቃል። ያ ግብፅ ለግብፅ ለምሳሌ ግብፅ ላይ አራቱን አይተዋለች። አንደኛ ያ ዮሳ የተባለው ዘመዷ ሕፃኑን የሚገለው ንጉሥ ከነሰራዊቱ ደርሶ እንዴት እዚህ ቁጭ ትያለሽ ሲላት፣ እምሄሮድስ ነአዊ እመያም ሰጥኩ ወለምንት ዜም ሀገሬ ወፃይኩ፣ ልጄን ከሄሮድስ ካላዳንኩት ከሀገሬ ለምን ወጣው ብላ ምርር ብላ ስታለቅስ፣ ዮሳ አመጣጥ ጥሩ ነበር፣ አነጋገር ክፉ ነው አለና
እናቴን ስላስደነገጥካት እስከ ተፈጻሚ ሐውልት ትሆናለህ ብሎት ሐውልት ሆኗል። አንደኛው ልብን የሚሰብር ሐዘን ዮሳ መጥቶ የተናገረው ነው። ሁለተኛው ሁለት ወንበዴዎች በበረሃ ላይ አገኟት። አንደኛው ልብሱን ቀማና ይዞ ሊሄድ ሲል በዚህ ጊዜ ምርር ብላ አዘለች። ሰብአ ሰገል ያመጡት ወርቅና ልብስ ስለሆነ ስታዝን፣ ሁለተኛው ጥጦስ የተባለው ዳክርስን ሻንጣውን ቀማና ይህኛውን ሻንጣ ወር ሙሉ የዘረፍነውን ይዘክድ፣ ይህኛው ግን ይኑረውም አይኑረው ለእኔ ነው አለና ሕፃኑን አንጭ ልታቀፈው ሲላት፣ ሁለተኛው ልብሱን ይዞ ሲቀማት ነው። በሶስተኛ ደረጃ ደግሞ እነዚህ ወንበዴዎች ደግሞ ልጄን ይገሉብኛል ብላ ይልቁንም ይሄ ሻንጣ የተቀበለው ልጅ መድኃኔዓለምን ታቅፎ ተራራ ይዞ ወጣ። ተራራ ይዞ ወጣና አስበይ ብሎ ሻንጣዋንም መልሶ ልጇንም ሰጠና ወደ በረሃ ሲመለስ ጌታ እንዲህ አላት ሕፃኑ፣ መጀመሪያ ሻንጣ ይዞ የሮጠው የዲያብሎስ ፋንታ ነው፣ ይሄኛው ደግሞ የአባቴ ፋንታ ነው። እኔ ይልቁንም በቀራንዮ ስሰቀል አንተኑ ትቀድሞ ለአዳም ያው ውስጥ ገነት አዳምን ቀድሞ ገነት የሚገባ ይሄ ነው ብሎ ነገራት ይላል። እና በአጭሩ አንደኛ ዮሳ ሊገሉት ደርሰዋል ሲላት፣ ሁለተኛ ልብሱን ሲቀሙት፣ ሶስተኛ ወንበዴዎችን አይተፈት፣ አራተኛ ኮቲባ የምትባል የቤት እመቤት መልካለሽ፣ ደምግባት አለሽ፣ ቁመት አለሽ፣ አለባበስሽ ያምራል፣ ነገር ግን ጸባይ የለሽም ማለት ነው። ቢኖርሽማ ኑሮ ልጅ አዝለሽ አትንከራተሽም ነበረ ብላ ስትሰድባት፣ ዮሴፍ አረጋዊ ጻድቁ ዮሴፍ እንዲህ አለ፣ ለእመሃሎ ይሁብዎ ወለእመ ይሃሎ ይከልእዎ፣ ካለ ይሰጡታል፣ ከሌለ የለም ይሉታል እንጂ ስድብን ምን አመጣው ሲላት፣ አገልጋይዋ ደርቡን እያናጋችው ወርዳ ሕፃኑን ከእመቤታችን ቀምታ መሬት ላይ ወረወረችው። አራተኛው ይሄ ነው። ልብን የሚሰብር መከራ ይደርስብሻል ያላት ይሄ ነው ማለት ነው። እና ይህንን ሲላት፣ ነገር ግን እመቤታችን ወተወድዮ ውስተ ልባ፣ በልቧ ትጠብቀው ነበር አለ። አሁን ለዚህ ነው ያዕቆብ የዮሴፍን ሕልም መጀመሪያ 11 ነዶ ሰገዱልኝ አለ። ቀጠለና 11 ወንድሞችና እናት አባት የጨረቃና ፀሐይ ሰገዱልኝ አለ። ይህንን ሲል ያዕቆብ የልጁን ሕልም በልቡ ይጠብቀው ነበረ ይለናል። እኛ ልባችን የምንሸከምበት ቂምና በቀል ነው። በጎ ነገር አንጠብቅበትም፣ ደግ ነገር አንጠብቅበትም፣ መልካም ነገር አንይዝበትም። የእኛ ልብ እኮ እንደ ጌታ እኮ ምንድን ነው ያለው? ለሰማይ ወፎች ቤት አላቸው፣ ጎጆ አላቸው፣ ለምድር ቀበሮች ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት አላገኘም፣ አጧል ማለቱ መድኃኔዓለም የሚያድረው በእኛ ልብ ነው። የእኛ ልብ ደግሞ ተንኮለኛ፣ በተንኮል ተሞላ፣ በዘረኝነት ተሞላ፣ በሙስና ተሞላ፣ በተራራ በወንዝ በዚህ እየተወሸቀ ትውልዱ ልቡን ለጣዖት አድርጎ ወይም ደግሞ ለኃጢአት አድርጎ ወይም ደግሞ ለሐሜት አድርጎ መድኃኔዓለም በየት ይግባ ወደኛ ልቡና? ይህንን ነው የሚናገረው። እና በልቡ ይጠብቀው ነበረ ይላል። እስራኤልም ዮሴፍ ወንድሞች በሴኬም በጎችን ወንድሞቹ በሴኬም የአባታቸውን በጎች ይጠብቁ ዘንድ ሄዱ። እስራኤልም ይላል ዮሴፍን ወንድሞች በሴኬም በጎችን የሚጠብቁ አይደሉምን? ወደ እነርሱ እልክህ ዘንድ ና አለው። እርሱም እነሆኝ አለው ይላል። ወንድሞቹ 10 በሴኬም በግ ይጠብቁ ነበረ። በግ ሲጠብቁ የሚገርመው ነገር ምግብ ይዘው አልሄዱም፣ ውሃም ይዘው አልሄዱም። ነገር ግን በዚያው ቀሩ። በዚያ ሲቀሩ ልላክ አለው። እርሱም ሄደ ወንድሞችህና በጎቹ ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለው። እንዲህም ከኬብሮን ቆላ ሰደደው፣ ወደ ሴኬምም መጣ። ማን የላከው? አባቱ። ወደ ማን ነው? ወደ ወንድሞቹ። ምን ብሎ ነው? እነሱም በጎቹም ደህና ናቸው ወይ? ደህና መሆናቸውን ይዘህልኝና አለና አባት ልጁን ላከው፣ ሰደደው ይለናል። ሰውየውም ከዚህ እነሆ እርሱም ወንድሞቹን እፈልጋለሁ፣ በጎቹን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ አለና አንድ ሰው አገኘና ማነጋገር ጀመረ። እነሆም በምድረ በዳ ይላል። እርሱም ሂደህ ወንድሞችን በጎቹ ደህና እንደሆኑ እይ አለው። አባቱ መነሻ ነው። ሂድ አለው። ሄደ። ሲሄድም እነሆ በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው ይላል። የእግዚአብሔር መልአክ ነው። አጋር ሳራ በተጣላቻት ጊዜ ጠቡ እንዲህ ነው። አብርሃም ሳራን ወዶ ሳራም አብርሃምን ወደው በሚኖሩበት ሰዓት ላይ እግዚአብሔር ባርኳቸው ኦሪት ዘፍጥረት ምዕራፍ 15 ላይ የሁሉ ሀብትና ንብረት ምን ያደርግልኛል? የሁሉ እኮ የሚሆነው ለባዕድ ነው፣ ልጅ የለኝም ብሎ እግዚአብሔርን ሲጠይቀው እግዚአብሔር አሸዋውንና ከዋክብትን አሳይቶ
እንደዚህ ዘርህን አበዛልሃለሁ፣ ይልቁንም ወበዘርህ ይትባረኩ ሁሉም አሕዛበ ምድር፣ አሕዛብ የምድር ነገስታት ባጭሩ ባንተ ይባረካሉ ብሎት የቃል ኪዳን ልጅ እንደሚሰጠው ቃል ገብቶለት ነበርና ይህን መጠበቅ አቅቷት ሳራ ወደ ሰራተኛ ውረድና ውለድ ችግሩ ከኔ ሊሆን ይችላል ብላ ነገረችው። እሱም ደግሞ ደግ የዋህ ስለሆነ ወረደና አጋር ጋር ተኛ። አጋር አረገዘች። ስታረግዝ ትናንትና ውረድ አለችው ሳራ። ቀጠለችና ደግሞ አለች አቃለለችኝ፣ ናቀችኝ። እኔ የማልወልድ እሷ ወላድ፣ እኔ የማላረግዝ እሷ አርጉዝ፣ አዎ ሆና እኔን አቃለለችኝ ሰራተኛ አለችና ስትለው እንዴ ያንቺ ሰራተኛ እንጂ እኔ አይደለችም፣ ሰራተኛሽ በእጅሽ ናት፣ ማኖርም ማባረርም ትችያለሽ አላት። ሴቶች ችኩሎች ናቸው የሚባለው ለዚህ ነው። ሔዋን ቸኩላ ቅጠልን በላችና ሞትን አመጣች። አዳም ግን መጀመሪያ አልቸኮለም ነበር። በኋላ ግን የሚስቱን ቃል በመስማቱና የሚስቱን ፈቃድ እፈጽማለሁ ብሎ በለስም መብላቱ ነው መከራ ያመጣበት ማለት ነው። ያመጣብን ወደኛም እና ቸኮለችና ውጭልኝ አለቻት። ማንን? አጋርን። አጋር ወረደችና በረሃ ላይ አሸዋ ላይ ወደቀች። ስትወድቅ የእግዚአብሔር መልአክ ሄደና ተነሺ፣ ተመለሺ፣ የምትወልጂው ልጅ አዎ የራሱ የሆነ ኃይል አለው፣ አቅም አለው፣ ብዙ ዘር አለው፣ ሂጂና ተመለሽ አላት። ተመልሳ መጣ። የሳራን ልብ አራራ፣ የአጋርንን ልብ አጸና። መጣችና በቤት ውስጥ ሆና እስማኤልን ወለደችው ማለት ነው። ስለዚህ በአጭሩ ግን የእግዚአብሔር መልአክ አጋርን በወደቀችበት ባሸዋ አንስቷታል። አሁን ላይ ደግሞ የምናየው ምንድን ነው የሚለው? በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህ ብሎ ጠየቀው። እርሱም ወንድሞቼን እፈልጋለሁ፣ በጎቹን የሚጠብቁበት ወዴት እንደሆነ እባክህ ንገረኝ አለው ይላል። ዮሴፍ ወንድሞቹን ማግኘት አልቻለም። የእግዚአብሔር መልአክ ግን አገኘውና ምን ትፈልጋለህ ሲለው ወንድሞቼንና በጎቻቸውን የምፈልገው አለ ይልና ሰውየውም ከዚህ ተነስተዋል ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለ። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶታይንም አገኛቸው። እነርሱም በሩቅ ሳለ አዩት። ወደ እነርሱም ገና ሳይቀር ይገሉት ዘንድ በእሱ ላይ ተማከሩ። ይሄ ነው እንግዲህ እሱ የያዘው ምንድን ነው? እንጀራ ነው። እሱ የያዘው ምንድን ነው? ውሃ ነው። ለማን? ለእነሱ። የሚገርመው ነገር እዚህ ትርጓሜው ላይ ምን ይላል? የእግዚአብሔር መልአክ ነው ያገኘ ሰው ያመላከተው ነገር እኮ ርቦሃል አለው። ነገር ግን እኮ ጠምቶሃል አለው። እንጀራ ተሸክመሃል፣ ርቦሃል፣ ውሃ ተሸክመሃል፣ ጠምቶሃል። ለምን አትበላም? ለምን አትጠጣም አለው። ማን? መልአኩ። አይ አባቴ እንጀራውንም ውሃውንም ለነሱ ሰጠህ አይተናል ያለኝ እንጂ ብላ አላለኝም። ይሄ ምግብ የኔ አይደለም አለው ነው የሚለው። እንዲህ አይነት አይምሮ ያደለን መድኃኒዓለም ማነው? አሁን ዛሬ እንጀራ ተሸክሞ ውሃ ተሸክሞ እየራበው እየጠማው ለወንድሙ ለእናቱ የሚወስድ ማለት ነው? ሰርቆ የሚበላ ትውልድ፣ ቀምቶ የሚበላ ትውልድ አደራ እንዴት ይጠብቃል? ሊጠብቅ እንዴት ይችላል? እና በዚህን ጊዜ ነው ቅዱስ ሚካኤል ድግፍ አድርጎ ከወንድሞቹ አደረሰው። ወንድሞቹ ግን ይላል አሻግረው ሲያዩት እንጀራውንና ውሃውን ሳይሆን በእሱ ላይ መናሉ እንዴት አድርገን እንግደለው ብለው ተማከሩ ይላል። ዛሬም እኮ የረኮ ኢትዮጵያ ላይ ያለው እንዴት እንግደለው፣ እንዴት እናጥፋው፣ እንዴት እናሳደው፣ የእሱን ሀብትኛ እንካፈል ወዘተ። ይህ እኮ ነው አንዱ በይ አንዱ ተመልካች፣ አንዱ አሳዳጅ አንዱ ተሰዳጅ፣ አንዱ ኗሪ አንዱ አኗኗሪ። እንዲህ እኮ ነው አይደል? ይህን ነው የምናየው። ቀጥሎ ምንድነው? እነርሱም በሩቅ ሳለ አዩት፣ ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ። ዛሬ በጨለማም በብርሃንም በጎድጓዳም በተራራም አንዱ በአንዱ ላይ ሌላው በሌላው ላይ ምክሩ የምናየው ይሄ ነው። በቋንቋ በወንዝ በተራራ በሀብት በስልጣን በጉልበት በአንደበት በዚህ ሁሉ የማንማከርበት ሰው ምናልባት ሜዳው አልገኝ ብሎ ጊዜው አልሆን ብሎ ካልሆነ አልሳካ ብሎ ካልሆነ በስተቀር ዛሬ ሰው በሰው ላይ የማይደግሰው ምን ድግሳል? የዱር አባቶቻችን ደግሰው ያበሉ ነበረ። የዛሬ ደግሞ የሞት ድግስና የረሃብ ድግስ ለሰው ይደግሳል። ከዚህ ህይወት በእውነት መድኃኒዓለም ሁላችንንም ስቦ እንዲያወጣ መልካም ፈቃዱ ይሆንልን። አንዱም ለአንዱ እንዲህ አለው፣ ያ ባለ ህልም ይኸው መጣ አለ። ይኸው ይሄ ለከፋ ይባላል በአሁኑ ዘመን። ያ ባለ ህልም ህልመኛው 11 ነዶ ሰገዱልኝ አለው። እናት አባት የሰገዱልኝ አለው። 11 ወንድሞች የሰገዱልኝ አለው። እኛን ሊገዛ የኛ ጌታ ሊሆን የኛ ንጉስ ሊሆን ራሱን ንጉስ ያደረገው ያ ህልመኛው መጣ ብሎ መናገር ጀመረ። ወንድማቸው እኮ ነው፣ የአባት ልጅ። በእናት ይለያያሉ፣ በአባት ግን አንድ ናቸው። የያዕቆብ ልጆች 12ቱም የያዕቆብ ልጆች ናቸው። የራሔል ልጆች ቢንያምና ማን ነው? ዮሴፍ፣ ሁለቱ ናቸው ማለት ነው። ቢንያም የሚባለው ከቤት አይወጣም ገና ሕፃን ልጅ ነው። ዮሴፍ ደግሞ ይኸው እንደምታዩት መልከ መልካም ነው። እግዚአብሔር የሚወደው አባቱ የሚወደው እግዚአብሔር ወዶት ህልም መተርጎምና ማየትን አባቱ ወዶት ደግሞ ህብረ ጌጥ ያላት ልብስ አለበሰው። አየህ።
ሰማያዊ አባት ሲወድህ እግዚአብሔር ሲወድህ አባት ይወዳል። አባት ስጠላ እግዚአብሔር ይጠላሃል። ምክንያቱም ከቅርብ ያለው አባትህን ካላከበርከው ከሩቅ ያለው እግዚአብሔር ልታከብረው ስለማትችል፣ ከቅርብ ያለው አባትህን ካስራብከው ከላይ ያለው እግዚአብሔር ማመስገን ስለማትችል ይህን ነው የሚናገረው። በኋላ አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከህልሞቹም የሚሆነውን እናያለን። እንግደለውና እንጣለው፣ ከህልሞቹም የሚሆነውን እናያለን ብለው ተነጋገሩ። ሮቤልም ይህን ሰማ፣ ከእጃቸውም አዳነው፣ እንዲህም አለ፣ ሕይወቱን አናጥፋ። አዎ አንደኛው መቼም የእናት ሆድ ሁሉም መጥፎ አይወልድም፣ ሁሉም ደግ አይወልድም። ዥንጉርጉር ይባላል። አዎ የእናት ሆድ ዥንጉርጉር ነው። ሌባውም ይወለዳል፣ መጽዋቹም ይወለዳል፣ ገዳይም ይወለዳል፣ አዳኝም ይወለዳል። ነገረኛ ይወለዳል፣ ጭምት ይወለዳል፣ ደግ ይወለዳል፣ ክፉ ይወለዳል። የእናት ማኅፀን እንዲህ ነው። ስለዚህ ምን አለ? ሮቤልም ይህን ሰማ፣ ከእጃቸውም አዳነው። ሮቤል ደም አታፈሱ፣ በዚች ምድረ በዳ ባለችው ጉድጓድ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። እንዲህም አለቱ ከእጃቸው ሊያድነው ወደ አባቱ ሊመልሰው ነው። ምንድነው? ወደ ጉድጓዱ ጣሉት ብሎ ሲጥሩት እሱ ዘወር አድርጎ አውጥቶ ወደ አባቱ ሊመልሰው። አቤት ደግነት! ሁሉ ልጅ መጥፎ አይሆንም፣ ሁሉም ደግሞ ደግ አይሆንም ማለት ነው። ከ12 ሐዋርያት አንዱ ክፉ ነው አይደል? ይሁዳ ክፉ ነው። የሉቃስ ወንጌል 23 ላይ በይሁዳ ልብ ሰይጣን ገባ አይደል የሚለው። ጌታም በዮሐንስ ወንጌል ምዕራፍ 13 ላይ ንጹሐን ናችሁ አለና ደስ ሲላቸው፣ ነገር ግን ሁላችሁም ንጹሐን አይደላችሁም ደነገጡ። ማን ነው እሱ? በይሁዳ ምክንያት። አየው፣ አንድ ቡና ለምሳሌ 20 ፍሬ ቡና ስትቆላ አንዷ መጥፎ ከሆነች አንዷ ብዙን ታጠፋለች። ይህን ነው የሚያሳየን ማለት ነው። በዚህን ጊዜ ነው እንዲሁም ሆነ ዮሴፍ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ኅብር ያጌጠችውን ቀሚሱን ገፈፉት። የመድኃኒዓለም አምሳል ሰው ወደ እሊያው መጻ ወሊያው ሰይተወክፉ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። አይሁድ የመድኃኒዓለምን ልብሱን ገፈው ቀደው ተካፍለው ቀይ ግምጃ አልብሰው አደባባይ አውለውታል። ወንድሞቹ ዮሴፍን ልብሱን አባቱ የገዛለትን ብረጌጥ ያማረችውን ያችን ልብስ ገፈፉትና ቀደዱበት ይላል። አዎ ቀሚሱን ገፈፉት። በፍቻ አይደለም፣ ወስደውም ወደ ጉድጓድ ጣሉት። ጉድጓዱ ውሃ የሌለበት ደረቅ ነበረ ይላል። እንዴት እንደተጎዳ አስቡት። እነዚህ ወጠምሻዎች ናቸው፣ ጉልበት አላቸው። አዎ እንጀራውን እየበሉ ውሃውን እየጠጡ፣ እሱም ግን እጁንና እግሩን አስረው ወደ ገደል ጨመሩት። ማን? ወንድማቸው፣ የአባታቸው ልጅ። ዛሬስ ማንን ነው የሚወረውረው? ማንን ነው የሚገለው? ማንን ነው የሚጥለው? ማንን ነው ተስፋ የሚያስቆርጠው? ይህንን የሚያይምሮ ለሁላችንም እግዚአብሔር ያድለን። እንጀራም ሊበሉ ተቀመጡ፣ ዓይናቸውንም አንስተው አዩ። እነሆም የእስማኤላውያን ነገዶች ወደ ግብፅ ለመውረድ ከገለአድ መጡ። ግመሎቻቸው ሽቶና በለሳን ከርቤም ተጭነው ነበር ይላል። ምኑን ነው ሊበሉ የተነሱ? እነሆ እሱ ያመጣላቸውን እንጀራ ሊበሉ ተነሱ። ሊበሉ ሲነሱ ዓይናቸውን ቀና ሲያደርጉ የምድያም ነጋዴዎች ሽቶ ተሸክመው ወይም ደግሞ ጭነው መጡ ይላል። በዚህን ጊዜ ይሁዳም ወንድሞቹን እንዲህ አላቸው፣ ወንድማችንን ገድለን ደሙን ብንሸሽግ ጥቅማችን ምንድን ነው? ወንድምን በመግደል የሚገኘው ጥቅም ምንድን ነው? ወንድምን ቀበሮ ጉድጓድ ውስጥ መጣል የሚያስገኘው ጥቅም ምንድን ነው? የወንድማችን መሞት፣ የወንድማችን ደም መፍሰስ ለእኛ የሚያመጣው ጥቅም ምንድን ነው? ቢቀበር የሚያመጣው ጥቅም ምንድን ነው? ቢሞት የሚያመጣው ጥቅም ምንድን ነው? ከሱ ወደኛ ህልሙ ይመጣል። ከሱ ወደኛ የእሱ ልጅነት ይመጣል። ከሱ ወደኛ የሚመጣ ምን አለ? ምንም ጥቅም የለም አለና ይሁዳ እንዲህ አላቸው፣ ኑ ለእስማኤላውያን እንሽጠው፣ እጃችንን ግን በእርሱ ላይ አንጣል፣ ወንድማችን ስጋችንም ነውና፣ ወንድሞቹም የእርሱን ነገር ሰሙት ይላል። አሁን የይሁዳን አሁን ቅድም ሮቤል ምንድን ያለው? ወደ ጉድጓድ ጨምሩት አለ። እንዲሞት አይደለም፣ እነሱ ዘወር ሲሉ እሱ አውጦ ወደ አባቱ ሊወስደው ነው። አያችሁ፣ የሮቤል ማለት ነው። እዚህ ጋር ደግሞ የይሁዳን እንመልከት። ደግሞ ይሁዳ ደግሞ ምን አለ? ወንድማችን ገለን የምናገኘው የምንጠቀመው ጥቅም ምንድን ነው? ወንድማችን ምን እናደርገዋለን? በ20 ብር እንሽጠው ለምድያም ነጋዴዎች። እጃችን ግን በወንድማችን በአባታችን ልጅ አይቀመጥ፣ በወንድማችን ላይ
ዳዊትን በዚህ በአንደኛ ሳሙኤል ምዕራፍ 24 ላይ ሳኦል በጦር ሊወጋው እያሳደደው ሊገለው ከነሰራዊቱ ሲጓዝ ዳዊት ለማምለጥ ጉድጓድ ውስጥ ዋሻ ውስጥ ቁጭ ብሎ እንዳለ ሳኦል በዚህ ጫካ ውስጥ ወይም ዋሻ ውስጥ ወገቤን ልመልከታለና ሲገባ ዳዊት እዚያ ውስጥ አለ። የዳዊት ሰራዊት ምን አሉት? ጠላትህን በእጅህ አሳልፌ እሰጥሃለሁ ያለው ያ የእግዚአብሔር ቀን ዛሬ ነውና ወይም እኛን በለው ወይም አንተ በለው ጠላት እጅ ላይ ወድቆልሃል ሲሉት እግዚአብሔር በቀባው ላይ እጄን አላስቀምጥም ነው ያላየው። እንዲህ አይነት ሕሊናቸው የተስተካከለ ልጆች አሉ። ይሁዳ ምን አለ? በወንድማችን ላይ እጃችን አናስቀምጣል። ባካችሁ በወንድማችን ላይ ብንችል ማዳንን እንጂ መግደልን እናንሳ። ብንችል መሰብሰብን እንጂ መበተንን እናንሳ። ብንችል መስጠትን እንጂ መቀመትን እናንሳ። ብንችል እነሆ አብሮ መኖርን እንጂ ለወንድሞቻችን መከራ እንዳንሆን እግዚአብሔር ይርዳል። ምን አለ? የአባታችን ልጅ ወንድማችን የምድያም ነጋዴዎች አለፉ። እነርሱም ዮሴፍን አንስተው ከጉድጓዱ አወጡት። ለእስማኤላውያንም ዮሴፍን በ20 ብር ሸጡት። እነርሱም ዮሴፍን ወደ ግብፅ ይዘውት ወረዱ ይላል። በዚህ ጊዜ ነው እንግዲህ ዮሴፍ ከከነአን ወጥቶ ወደ ግብፅ ሲሄድ የከነአን በረከት ከዮሴፍ ጋር ወደ ግብፅ ወረደ። ወዳጅ የእግዚአብሔርን ሰው አሳደህ በረከት አታገኝም። የእግዚአብሔርን ሰው አሳደህ ዝናብ አይወርድልህም፣ መሬት አታበቅልልህም፣ የተከልክላትን አታጸድቅልህም። በረከት በቤትህም በሕይወትህም አይመጣም። የእግዚአብሔርን ሰው ገለህ አሳደህ እንዳይመስልህ። ለጊዜው ሊመስልሽ ግን አይሆንም። ዮሴፍ እኮ ሲሰደድ ምንድን ነው? ዘምስለ ዮሴፍ ተሰይጠ ነው የሚለው። ጌታ አብሮ ተሸጠ ነው የሚለው። ከዮሴፍ ጋር ጌታ አብሮ ወደ ግብፅ ወረደ ነው የሚለው። ይህንን ጴጥፋራ ሲመሰክር እናየዋለን ወደኋላ ማለት ነው። የምድያም ነጋዴዎች ገዙና ይዘውት ወረዱ ይላል። የዮሴፍንም ቀሚስ ወሰዱ፣ የፍየል አውራ አረዱና ቀሚሱን በደም ነከሩታል። ቀሚሱን በደም ነከሩት ይልና በደም ነከሩት። የሚገርም ነገር ነው። ወስደውም ደግሞ ለአባቱ ሰጡት። እስኪናነበው ምን ይላል? ቁጥር 32 ላይ ብዙ ኅብር ያለበትን ቀሚሱንም ላኩ፣ ወደ አባታቸውም አገቡት። እንዲህም አሉት፣ ይህንን አገኘነ፣ ይህ የልጅህ ልብስ እንደሆነ ወይም እንዳልሆነ እስኪ እየው። እርሱም አውቆ የልጄ ቀሚስ ነው፣ ክፉ አውሬ በልቶታል። ዮሴፍ በእርግጥ ተበጫጭቋል አለና አባት የልጆቹን ተንኮል ያላወቀ አባት የልጁን ሞት ግን ተረዳ ይልና ያዕቆብም ልብሱን ቀደደ፣ በወገቡም ማቅ ታጥቆ ለልጁ ብዙ ቀን አለቀሰ። ይገርማል። ዛሬ እኮ ባልሞቱ ልጆቻቸው ጥቁር የለበሱ ድንኳን ደኩነው ሐዘን የተቀመጡ ብዙ ሰዎች አሉ። ልጆቻቸው ሳይሞቱ ሞቱ እየተባሉ ማለት ነው። ይህ ነው የገጠመው። ወንዶች ልጆችና ሴቶች ልጆችም ሁሉ ሊያጽናኑት ተነሱ። መጽናናትን እምቢ አለ። እንዲህም አለ፣ ወደ ልጄ ወደ ሙታን ስፍራ እያዘንሁ እወርዳለሁ። አባቱም ስለ እርሱ አለቀሰ። እነዚያ የምድያም ሰዎች ግን ዮሴፍን በግብዣ ለፈርዖን ጃንደረባ ለዘበኞቹ አለቃ ለጲጥፋራ 10 ብር ጨምረው በ30 ብር ማለት ነው። እነሱ የገዙት 20 ብር ነው። አሁን ግን 10 ብር አትርፈው በ30 ብር ለጲጥፋራ ሸጡት ይለናል። ከዚህ በኋላ ደግሞ ምን ይቀጥላል መሰላችሁ? በ30 ብር ሸጡት። ያ 30 ብርም ዘካርያስ 9 ላይ እንደተነገረ ምንድን ነው የሚለው እዚያ ጋር ዋጋዬን 30 ብር መዘኑ እንደተባለ ለዮሴፍ የተመዘነው 30 ብር ይሁዳ መድኃኔዓለምን በ30 ብር ሸጠው። አዎ ምሕረትከ ወጽድቅከ ዘልፈ ይርከባኒ፣ ምሕረትህና ቸርነትህ ዘወትር ይጠብቁኛል። የእግዚአብሔር ቸርነትና ምሕረት እንዲጠብቀን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ ታሪኩ የዮሴፍ ታሪክ ብዙ ነው፣ ግን እንደው አጠር አድርገን እንመልከተው። በዚያም ወራት እንዲሆነ ይሁዳ ይላል። ከዚህ በኋላ ወንድሞቹ እያንዳንዳቸው በወንድማቸው ምክንያት መለያየት ጀመሩ። ዮሴፍ ግን በጲጥፋራ ቤት ገባና ኑሮውን ጀመረ። የሚገርመው ነገር የእስራኤል ጭካኔ የከነዓንን በረከት ወደ ግብፅ እንዲገባ አድርጎታል። ምክንያቱም ዮሴፍ የእግዚአብሔር ሰው ስለሆነ እግዚአብሔር በዮሴፍ ላይ የሚሰራው ስላለ ሁሉ ነገር ወደ ግብፅ ወርዶ ሆነ። ይህን እንመልከት። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የመጋቢዎቹም አለቃ የሚሆን የግብፅ ሰው ጲጥፋራ ወደ ግብፅ አወረዱት፣ ከእስማኤላውያን እጅ ገዛው። እግዚአብሔርም ከዮሴፍ ጋር ነበር። ይህ ነው እንግዲህ እግዚአብሔር ከዮሴፍ ጋር ነበር። ዘፍጥረት 39 ቁጥር 2 ላይ ነው።
ወንድሞቹ 10 ሸጡት። አንዱ ከቤት ነው ያለው ቢንያም ማለት ነው። 10 ሸጡት። የምድያም ነጋዴዎች በ20 ብር ገዙት። እንደገና የምድያም ነጋዴዎች ለጲጥፋራ 10 ብር ጨምረው አትርፈው በ30 ብር ሸጡት። ጲጥፋራ ወደ ቤቱ አስገባው። ዮሴፍ ወደ ጲጥፋራ ቤት ሲገባ ወደ ምድያም ነጋዴዎችም ሲሸጥ ከሱ ጋር ማን ነበረ? እግዚአብሔርም ከዮሴፍ ጋር ነበረ ይላል። ለዚህ ነው ምሕረትከ ዘልፈ ይርከባኒ ምሕረትከ ወጽድቅከ ዘልፈ ይርከባኒ፣ ምሕረትና ቸርነት ዘወትር አይለዩኛል። የእግዚአብሔር ምሕረት እንዳይለየን መልካም ፈቃድ፣ ኪዳነ ምሕረት ውል ስምምነት። ሰውና እግዚአብሔር፣ እግዚአብሔርና ሰው፣ እመቤታችን ከልጇ ጋር እንዲምርላት ይቅር እንዲልላት የገባቸው ቃል ኪዳንና የገባላት ቃል ኪዳን የምናይበት ቀን ወር በገባ በ16 የምሕረት እናት፣ ለውሻ ያዘነች እናት። ይቀጥልና ምን ይላል? ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱም ደስ ያሰኘው ነበር። በቤቱም ላይ ሾመው፣ ያለውን ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለውን ሁሉ ላይ ከሾመ በኋላ እግዚአብሔር የግብፃዊውን ቤት በዮሴፍ ምክንያት ባረከው። አየው፣ ወንድሞቹ ሸጡት። የምድያም ነጋዴዎች ለጲጥፋራ ሸጡት። ጲጥፋራ ወደ ቤቱ አስገብቶ የቤቱ ሁሉ በረከት በሙሉ በእጁ ላይ አሳልፎ ሰጠው። በዚህን ጊዜ ግን በዮሴፍ ምክንያት እግዚአብሔር ጲጥፋራን ባረከው ይላል። እግዚአብሔር አምላክ ይባርከን። የእግዚአብሔርን በረከት በቤቱም በእርሻውም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ በእጁ አስረከበው። ከሚበላው እንጀራ በቀር ምንም የሚያውቀው አልነበረም። ዮሴፍም መልኩ ያማረ ፊቱም እጅግ የተዋበ ነበር ይላል። ጲጥፋራ ከሚበላው ምግብ ውጭ የሚያውቀው የለም። ሁሉን ለማን? ለዮሴፍ አስረከበ ይላል። ነገር ግን ዮሴፍ መልኩ ያማረ የተዋበ ነበረ ይልና ሚስቱ ወደደችው ይላል። እዚህ ላይ እንግዲህ ፈተና ሊመጣ ነው። ምንድን ነው የሚለው? ሚስቱ ወደደ። ከዚህ በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለችበት። ስለዚህ የጌታው ሚስት በዮሴፍ ላይ ዓይኗን ጣለችበት ይልና ከእኔም ጋር ተኛ አለችው። እርሱም እንቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ሁሉ ለእኔ በእጅ አስረክቦኛል። በቤቱ ያለውንም ምንም የሚያውቀው የለም። በዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? ይህንም ነገር በየዕለቱ ለዮሴፍ ተነግሮ ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። በአንዲትም ቀን እንዲሆነ በዚያ ቀን ስራውን እንዲሰራ ዮሴፍ ወደ ቤቱ ገባ። በቤቱም ውስጥ ከቤቱ ሰዎች ማንም አልነበረም። ልብሱን ይዛ ና ከኔ ጋር ተኛ አለችው። ወጣትነት እንደ ዮሴፍ፣ ሽምግልና እንደ አብርሃም፣ ትዕግስት እንደ ኢዮብ፣ እምነት እንደ አብርሃም፣ ጽናት እንደ ኢያሱ ይሉሃል። ይሄ ነው ምንድን ነው? በዚያን ቀን ስራውን ሊሰራ ተስተካክሎ ወደ ስራ ቦታው ሲገባ ልብሱን ይዛ ቀሚሱን ይዛ እና ከእኔ ጋር ተኛ አለችው። እርሱም ልብሱን በእጇ ትቶላት ሸሸ፣ ወደ ውጭም ወጣ። እንዲህም ሆነ ልብሱን ትቶ ወደ ውጭ እንደሸሸ ባየች ጊዜ የቤቷን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረቻቸው። እዩ፣ ይህ ዕብራዊ ባሪያ በእኛ እንዲሳለቅ አመጣብኝ። እርሱ ወደ እኔ ገብቶ ከእኔ ጋር ተኝ አለኝ። እኔም ድምፄን ከፍ አድርጌ ጮኹ። ድምፄንን ከፍ አድርጌ እንድጮኽ ቢሰማ ልብሱን በእኔ ዘንድ ጥሎ ሸሸ፣ ወደ ውጭም ወጣ ብላ ነገረቻቸው። አቤት ተንኮል ናት! የሰው ክፋት እኮ ናት! ጌታው ወደ ቤቱ እስኪገባ ድረስም ልብሱን ከእርሷ ዘንድ አኖረች። ይህንም ነገር እንዲህ ብላ ነገረችው። ያመጣሁ ዕብራዊ ባሪያ ሊሳለቅብኝ ወደ እኔ ገባ፣ ከአንቺም ጋር ልተኛ አለኝ። እኔም ድምፄን ከፍ አድርጌ ጮኽ፣ ልብሱን በእጄ ተወና ወደ ውጭ ሸሸ ብላ ነገረችው። ከዚያ በፊት ግን በትርጓሜ ወንጌላችን እንዲህ የሚል ነገር አለ። ሰዎች ተሰበሰቡና ያለውን ነገር ነገሯት። ምን አደረገች ሲሏት ሊደፍረኝ ሰው የሌለበትን ጊዜ ጠብቆ ሊደፍረኝ ሊያስነጉረኝ ነበረ፣ ነገር ግን አመለጥኩት ብላ ስትነግራቸው የተቀደደ የማን ልብስ ነው? የእሱ ልብስ ነው። የእሱ ፍላጎት ቢሆን ኑሮ መቀደድ ያለበት የአንቺ ልብስ እንጂ የእሱ ልብስ አይደለም። ስለዚህ በደሉ ችግሩ ያለ ከአንቺ ነውና እሷ አይደለም ብለው ፍርድ አዛቡባት ይላል። እሷ እንዳሰበችው አልሆነላትም። ነገር ግን ሴት የላከው ውሻ አይፈራም እንደተባለው እነሆ እነሱ ባይሰሟት ባሏ እንደሚሰማ ታውቃ ለባሏ ሲመጣ ነገረችው። ባሏ አሳልፎ አሰረው ይለናል።
ወደ እስር ቤት ሲወርድ ምዕራፍ 20 ላይ ዮሴፍ እስረኞች ሕልም አለሙና ነገሩት ይላል። አንደኛውን ከ3 ቀን በኋላ ትፈታለህ አለው። ሁለተኛውን ከ3 ቀን በኋላ ትፈታለህ፣ ነገር ግን ምሕረት በተደረገልህ ጊዜ ምሕረትህና ቸርነትህ ዘወትር ከኔ ጋር እንዳይለዩ አይደለ። ስለዚህ ምሕረት በተደረገልህ ጊዜ እንዳትተወኝ እንዳትረሳኝ አለው። አዎ ይህ ሰውዬ ግን ሄደና ምሕረት ተደርጎለት ስጋውን መቁረጥ ጠጁን ማሳለፍ ጀመረ። ዮሴፍን ረሳው፣ ዮሴፍን አላሰበው። ያኛውን ሰውዬ በ3ኛው ቀን ሞተ ማለት ነው። ከዚህ በኋላ ዮሴፍ አዎ በእስር ቤት እንዳለ በእስር ቤት ላሉት ሁሉ የማጽናኛ ትምህርት እያስተማረ ባለበት ሰዓት ላይ ምዕራፍ 41 ዘፍጥረት ማን ነው? ፈርዖን ሕልም አለመ ይላል። እንዲህ ነው። ከ2 ዓመት በኋላ ፈርዖን ሕልምን አየ ይላል። 2 ዓመት ታስሯል ዮሴፍ። 2 ዓመት ከ2 ዓመት በኋላ ፈርዖን ሕልም አለመ ይልና እነሆም በወንዝ ዳር ቆሞ ነበር። እነሆም መልካቸው ያማረ ስጋቸውም የወፈረ 7 ላሞች ከወንዙ ወጡ፣ በወንዙም ዳር በመስኩ ይሰማሩ ነበር። ከእነርሱም በኋላ እነሆ መልካቸው የከፋ ስጋቸውም የከሳ ሌሎች 7 ላሞች ከወንዙ ወጡ። በእነዚያም ላሞች አጠገብ በወንዙ ዳር ተሰማርተው ነበር። መልካቸው የከፋ ስጋቸውም የከሳ እነዚያ 7 ላሞች መልካቸው ያማሩትን ስጋቸው የወፈረውን 7ቱን ላሞች ዋጧቸው። አዎ ፈርዖንም ነቃ፣ ደግሞም ተኛ። 2ኛ ሕልምንም አየ። እነሆም በአንድ አገዳ ላይ የነበሩ ያማሩና ምርጥ የሆኑ 7 እሸቶች ወጡ። እነሆም ከእነርሱ በኋላ የሰለሉትና በነፋስ የተመቱ 7 እሸቶች ወጡ። እነዚያንም የሰለሉትና ነፋስ የመታቸው እሸቶች 7ቱን ያማሩና የጎረሙ እሸቶች ዋጧቸው። ፈርዖንም ነቃ፣ እነሆም ሕልም ነበር። በነጋም ጊዜ መንፈሱ ታወከች። የግብፅ ሕልም ተርጓሚዎችን ጠቢባንን ሁሉ ልኮ አስጠራቸው። ፈርዖንም ሕልሙን ነገራቸው። ነገር ግን ከእነርሱ ለፈርዖን ሕልሙን የሚተረጉምለት አልተገኘም። ይህ ነው የፈርዖን ሕልም የሚተረጉም አልተገኘም። በዚህን ጊዜ ነው ፈርዖን የዚያን ጊዜ የጠጅ አሳላፊዎቹ አለቃ እንዲህ ብሎ ለፈርዖን ተናገረ። እኔ ኃጢአቴን ዛሬ አስባለሁ። ፈርዖን በአገልጋዮቹ ላይ ተቆጣ። እኔንም የእንጀራ አበጋዙንም አለቃ አሰረን። በታሰርን ጊዜ ሕልም አለም። ሕልማችን የተረጎመልን በእስር ቤት 2 ዓመት ሙሉ የሚፈጋ አንድ ወጣት አለ፣ እሱ ይተረጉምልሃል ብሎ ነገረው። ፈርዖንም ልኮ ዮሴፍን አስጠራው። ከግዞት ቤትም አወጡት። ራሱንም ላጩት፣ ልብሱንም ለወጡ። ወደ ፈርዖንም ገባ። ፈርዖንም ዮሴፍን አለው፣ ሕልምን አየው፣ የሚተረጉምልኝ አጣሁ። ሕልምንም እንደሰማ እንድተረጉምህም ስለ አንተ ሕልምም እንደምታይ እንደምተረጉም ሰማው። ስለዚህን ምን ትለኛለህ አለው። እነሆ 2ቱንም ተረጎመለት። የወፈሩ የተባሉ 7 ጊደሮች 7 የጥጋብ ዘመን ነው። የከሱ የተባሉ 7 የረሃብ ዘመን ነው። የወፈሩትን የከሱት ዋጧቸው ማለት የደስታውን ዘመን የመከራው ዘመን ይውጠዋል ማለት ነው። እሸቱም እንደዚሁ ነው። በቃ ወፍራሙን እነዚያ የከሱት ዋጡም ማለት መልካሙን ዘመን መጥፎ ዘመን ዋጠው ወይም ደግሞ ቀየረው ማለት ነው ብሎ ሲነግረው እንዴት እናድርግ አንተ ሹም ያለው አለው። በመልካሙ ዘመን በ7 ዓመት ለረሃቡ ዘመን 7 ዓመት ማለፊያ የምንችልበት ግማሽ እህል ማስቀመጥ አለብን ከሁሉም ነገር አለ። ይህን አደረገና የመከራውን ዘመን እንዲያልፍ አደረገው ነው የሚለን። ከዚህ በኋላ የሚገርመው ነገር ያቺ ማርና ወተት የሚፈስባት ከነዓን ዝናብ ጠፋ፣ በረከት ጠፋ። 42 ላይ ምን ይላል? የዮሴፍን ወንድሞች ወደ ግብፅ ያዕቆብ ላካቸው። በግብፅ በረከት እንዳለ አዝመራ እንዳለ ሰምቶ ያዕቆብ ልጆቹን ወደ ግብፅ ላካቸው ይላል። ዮሴፍ ግን በግብፅ የግብርና ሚኒስቴር ሆኖ ነበረ። ዮሴፍ የማያውቀው ነጋዴ ግብፅ ላይ ወርዶ እህል ይዞ አይወጣም፣ አይሸጥም፣ አይገዛም። በዚህን ጊዜ ነው እንግዲህ የዮሴፍ ወንድሞች እነሆ ሄዱና እህል ሸምተው ሊወጡ ሲሉ ወደ ዮሴፍ ሄዱ። ከየት መጣችሁ አላቸው። እነሱም ተናገሩ። ምን አሉ? እኛማ የመጣ ነው እዚህ 42 ቁጥር 14 ላይ የምናገኘው ወንድማማቹ እኛ ከነዓን ውስጥ የአንድ አባት ልጆች 12 ነን። ስንት ነን? 12 ነን አሉና አንድ ወንድማችን ተመልከቱ ሞተ። ዮሴፍ ነገሩ ወደ ዮሴፍ የሚለው እዚህ ላይ ነው እንግዲህ ዘኍልቍ ማነው ዘፍጥረት 42 ቁጥር 14 ላይ እንዲህ ነው። እነርሱም አሉ ባሪያዎች በከነዓን ምድር የምንኖር 12 ወንድማማቾች ነን።
ታናሹም እነሆ ዛሬ ከአባታችን ጋር ነው፣ ሌላውም ሞቷል። ማንም ዮሴፍን ራሱ ሞቷል አሉት። ከዚያ ቀጠሉና ዮሴፍም አላቸው እናንተ ሰላዮች ናችሁ፣ እሺ ከአባታችሁ ጋር ያለውን ወንድማችሁን ሂዱ አምጡ አለና ባጭሩ ስናሳጥረው ላካቸው። ስምዖን ግን ከኔ ጋር ይቆያል አለ። እሱን አቆየና እነሱ ላካቸው። ሂደው ለያዕቆብ ሲነግሩት ትልቁ ጠፋ፣ አንደኛው ቀበሮ በላው አላችሁኝ፣ አንደኛውን ደግሞ አሁን ጥላችሁት መጣችሁ ብሎ አለቀሰ ይላል። ትንሽ ቀን ቆየና እንደገና ደግሞ ከትንሽ ቆይታ በኋላ ምዕራፍ 43 ቁጥር 1 ጀምሮ ከዚህ በኋላ ራብ በሀገር ላይ ጸና፣ ከግብፅም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደገና ሂዱ ጥቂት እህል ሸምታችሁ አምጡልኝ አላቸው። ይሁዳም እንዲህ አለው፣ የሀገሩ ጌታ ያ ሰው ወንድማችሁን ከእናንተ ጋር ካልመጣ ፊቴን አታዩኝም ብሎናል ብሎ ሲነግረው ይዛችሁት ሂዱ። አሁን እንደገና ቢንያምን ያዙና ስንት ሆኑ? 10 ሆኑ። አንደኛው ስምዖን ያለ የት ላይ ነው? ዮሴፍ ላይ ነው። ከዮሴፍ ጋር አጠቃላይ ስንት ሆኑ? 12ቱ ግብፅ ላይ ሊገናኙ ነው ማለት ነው። አይ የሚገርም ነገር ነው። ከዚህ በኋላ ተገናኙ። አዎ ተገናኙና 12ቱ በዮሴፍ ቤት ሆኑ። እህሉን በ12 ኩንታል ሞላና እንዲሄዱ ፈቅዶ መጨረሻ ላይ ግን ከቢንያም አቆማዳ ላይ የንጉሱ ጽዋ እንዲቀመጥ አደረገ። ከተማውን ገና ወጣው ሊሄዱ ሲሉ በሩ ላይ ግን በሰራዊት እንዲያዙ አደረጋቸው። እንዴት ንጉሱ ግብርና ሚኒስቴሩ በጎ ነገር አድርጎላችሁ እህል ሸምታችሁ እንድትወጡ ቢያደርጋችሁ የንጉሱን ዋንጫ ሰርቃችሁ እንዴት ትወጣላችሁ? ከባድ ነገር ነው። አሁን ሲበረበር ከቢንያም አቆማዳ ጫፍ ላይ ማን ተገኘ? የንጉሱ የዮሴፍ ጽዋ ተገኘ። እስቲ እናንበው። ዮሴፍም የቤቱን አዛዥ እንዲህ ብሎ አዘዘው፣ የእነዚህ ሰዎች አይበቶቻቸው አይበት ብሎታል። የሁሉንም ብር በየአይበቶቻቸው ብሩ ተጨመረላቸው፣ እህል ተጨመረላቸው። አንደኛው ልጅ ቢንያም ላይ ግን ከብርም ከእህልም ውጭ ጽዋም ተደረገ ነው የሚለው። በታናሹም አይበት አፍ የብሩን ጽዋውንና የእህሉን ዋጋ ጨምረው እርሱም ዮሴፍ እንዳለው አደረገ። ነግ በሆነ ጊዜም ሰዎቹ አህዮቻቸውን ይዘው ይሄዱ ዘንድ አሰናበታቸው። ከከተማይቱ ወጣው ገና ሳይርቁ ዮሴፍ ለቤቱ አዛዥ እንዲህ አለ፣ ተነስተህ ሰዎቹን ተከታትለህ ያዛቸው፣ እንዲህም በላቸው፣ በመልካሙ ፋንታ ስለምን ክፉን መለሳችሁ? ጌታዬ የሚጠጣበትን ምስጢርንም የሚያውቅበትን የብር ጽዋ ለምን ሰረቃችሁት? ይሄ መከራ። እርሱም ሄዶ አገኛቸው። ለምን እንዲህ ያደረጋችሁ? ስላደረጋችሁብኝ ስላደረኩላችሁ መልካም ነገር ለምን ክፉ ትከፍሉኛላችሁ? የጌታዬንስ የብር ጽዋ ለምን ሰረቃችሁ አላቸው። እነርሱም አሉት፣ ጌታችን እንደዚህ ለምን ክፉ ትናገራለህ? ይህን ነገር ያደርጉት ዘንድ ለባሪያዎች አግባባቸው አይደለም። በየአይበታችን አፍ ያገኘነውን ብር እንኳ ይዘን ከከነዓን ሀገር ወደ አንተ ተመልሰናል። ከጌታህስ ቤት ወርቅ ወይስ ብር እንዴት እንሰርቃለን? አሁንም ከባሪያዎቻችሁ ጽዋ የተገኘበት እርሱ ይሙት፣ እኛም ደግሞ ለጌታችን አገልጋዮች እንሁን። እርሱም አለ፣ እነሆም አሁንም እንዲህ እንደነገራችሁ ይሁን። ጽዋው የተገኘበት እርሱ ለእኔ አገልጋይ ይሁነኝ፣ እናንተም ንጹሐን ትሆናላችሁ። እየራሳቸውን ፈጥኖ አይበቶቻቸውን ወደ ምድር አወረዱ፣ እየራሳቸውም አይበቶቻቸውን ፈቱ። እርሱም ከታላቁ ጀምሮ እስከ ታናሹ ድረስ በረበራቸው። ጽዋውንም በቢንያም አይበት አገኘው። ዘፍጥረት 44 ቁጥር 12። ጽዋውንም በወንድማቸው አይበት ላይ አገኘው። ከዚህ በኋላ ወደ ቤቱ እንጠቅልለው ወደ ቤቱ ወሰዳቸው። ወደ ማን? ወደ ዮሴፍ ወሰደና ቁጭ አድርጓቸው አይን አይን ሲያያቸው እንባው መጣና ወደ መጋረጃ ገባ። ተመለሰና ራሱን ገለጠላቸው። ምን ይላል? ለወንድሞቹ ምሕረትን አደረገላቸው ይላል። እግዚአብሔር አምላክ የምሕረት አምላክ ነውና ምሕረትን እንዲሰጠን መልካም ፈቃድ ይሁንልን። ምሕረትህና ቸርነትህ ዘወትር ይጠብቀኝ። መዝሙር 40 ቁጥር 1 የተነሳንበት ነው። ቸርነትህና ምሕረትህ፣ አንድም ምሕረትህና ቸርነትህ ዘወትር ይጠብቁኝ አለ። ቸርነትህና ምሕረትህ፣ አንድም ምሕረትህና ቸርነትህ ዘወትር ይጠብቁኝ። ልበ አምላክ ዳዊት የእግዚአብሔር ምሕረት የእግዚአብሔር ቸርነት ሁልጊዜ ይጠብቁን ዘንድ የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ከዚህ በኋላ ለወንድሞቹ ምሕረት አደረገላቸው ነው የምላቸው፣ ይቅር አላቸው። ከዚያ ሄዱና ያዕቆብን አመጡ። 70 ነፍስ ሆነው ወደ ግብፅ ወረዱ ይላል።
ከዚህ በኋላ እንግዲህ በግብፅ ኑረው ሁሉም 600,000 ሆነው ወደ ከነዓን እንደተመለሱ ታሪክ ይናገራል። የዛሬው ትምህርታችን ግን ምሕረትን በተመለከተ ነውና ለሮጣ አይደለም ምሕረትን ላደረገ ነውና በሀገራችን ዛሬ የጠፋው ምሕረት ነው። እግዚአብሔር አምላክ የምሕረት አምላክ ነውና ምሕረቱን ያድለን። እናታችን ድንግል ማርያም የምሕረት ናትና ምሕረትን ታድለን። በእውነቱ ይቅርታ፣ ፍቅር፣ ሰላም፣ ምሕረት በሕይወታችን ላይ እንዲሆን የአምላካችን ጊዜን መልካም ፈቃድ ይሆንልን። ኪዳነ ምሕረት፣ ኪዳን ውል፣ ስምምነት፣ ምሕረት፣ በጎነት፣ ደግነት፣ ርኅራኄ ያስተማረን የመከረን ክብርና ምስጋና ምርኮትና ውዳሴ ለአምላካችን ለእግዚአብሔር ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እንማማር። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ጾሙን የሰላም የጤና እንባ የሚታበስበት ስለት የሚሰማበትና ይልቁንም ደግሞ በሰላም አጠናቀን ለብርሃነ ልደቱ እንዲያደርሰን መልካም ፈቃዱ ይሆንልን።